በመካከለኛው ምስራቅና በሀገር ውስጥ እጅግ አስቸኳይና ከባድ ወታደራዊ ክስተቶች ተሰምተዋል። የአሜሪካና የእስራኤል ጦር በኢራን የኤነርጂ መሠረተ ልማት ላይ መጠነ ሰፊ ጥቃት ለመክፈት መዘጋጀታቸው ተሰምተዋል። ፕሬዚዳንት ትራምፕ ክፉኛ እንደበድባቸዋለን ሲሉ፣ ኢራን በበኩሏ ምላሻችን የእብደት እርምጃ ይሆናል ስትል አዲስ ማስጠንቀቂያን አውጃለች። ሰላም ጤና ስጥልን። በሀገር ውስጥ በሁመራ አቅጣጫ የተሰነዘረው ጥቃትና በጋዛ የሐማስ ትጥቅ መፍታት ውዝግብ ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁ መቆየት፣ ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ሰብስክራይብ ማድረግ የቤተሰባችን አባል ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም በኢራን የኤነርጂ መሠረተ ልማት ላይ የታቀደው መጠነ ሰፊ ጥቃት። ወደ መጀመሪያው መረጃ አልፋለሁ። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት እየተዘጋጀ መሆኑን ስማቸውን ያልጠቀሷቸውን ምንጮች ዋቢ አድርገው የአሜሪካ መገናኛ ብዙሃን ዘገቡ። ለሲቢኤስ መረጃ የሰጡ ምንጮች ጥቃቱ የኢራን የኃይል መሠረተ ልማቶች ላይ ሊያተኩር እንደሚችል ጠቅሰው ነገር ግን ፕሬዚዳንት ዶናልድ ትራምፕ ይሁንታ መስጠት እንዳለባቸው ገልጸዋል። የእስራኤል ጦርም ከረጅም ጊዜ በኋላ ለረጅም ጊዜ በጥቃቱ ላይ ሊሳተፍ እንደሚችል አክሲዮስ ዘግቧል። አርብ ዕለት በካምፕ ዴቪድ ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዚዳንት ትራምፕ ክፉኛ እንደበድባቸዋለን፣ የሆነ ጊዜ ከዚህ በላይ መቀበል አንችልም ማለት መቻል አለባቸው ብለዋል። የእስራኤል ዝግጅትና የዓለም አቀፍ ሕግ ስጋት። በዓለም አቀፍ ሕግ መሰረት ሰላማዊ ዜጎች የሚጠቀሙበትን መሰረተ ልማት ማጥቃት የጦር ወንጀል ቢሆንም የእስራኤል መከላከያ ሚኒስትር እስራኤል ካትዝ ማክሰኞ ዕለት የኢራንን የኢነርጂ ተቋማት ለመደብደብ በጣም እንፈልጋለን ማለታቸውም ይታወሳል። ካትዝ ቻናል 14 ከተባለው የእስራኤል መገናኛ ብዙሃን ጋር በነበራቸው ቆይታ ኢራን ጎረቤት ሀገር ጥቃት ልትፈጽምና ዓለም አቀፍ ቀውስ ሊከሰት ይችላል በሚል ስጋት አሜሪካ እስካሁን ይሁንታውን አልሰጠችም፣ እኛን በሚመለከት ግን ኢራንን 40 ዓመት ወደ ኋላ ለመመለስ ተዘጋጅተናል ሲሉ መናገራቸውን ዘ ታይምስ ኦፍ እስራኤል ዘግበዋል። የፔንታጎን አቋምና የኢራን ከባድ ማስጠንቀቂያ። የፔንታጎን ቃል አቀባይ ሺን ፓርኔል በየትኞቹ ኢላማዎች ላይ ጥቃት እንደሚፈጸም ከመናገር ተቆጥበው ለሲቢኤስ ኒውስ በሰጡት መግለጫ የጦር መስሪያ ቤቱ ምንጊዜም የፕሬዝዳንቱን ትዕዛዝ በመጣበት ቅጽበት ለመፈጸም በተጠንቀቅ ነው ያለው ብሏል። በአንጻሩ አንድ የኢራን ባለስልጣን በመሰረተ ልማቶች ላይ የሚፈጸም ጥቃት የእብደት ምልክት ነው ማለት ሀገራቸው የአጸፋ ምላሽ ለመስጠት ዝግጁ መሆኗን መናገራቸውን አልጄዚራ ዘግቧል። ባለስልጣኑ አክሎም የኢራን ምላሽ የጽዮናውያን መንግስት ወሳኝ መሰረተ ልማቶችና በቀጠናው የሚገኙ የአሜሪካ የኤነርጂ ተቋማትን እንደሚያካትት ተናግረዋል። አሜሪካና እስራኤል የኢራንን የኤነርጂ ተቋማት ከደመሰሱ የዓለም የነዳጅና የኢኮኖሚ ሁኔታ ወዴት ያመረዋል? ሀሳባችሁን ኮሜንት ላይ ጻፉልኝ። በኢራንና በአሜሪካ መካከል ያለው የጦርነት ስጋት እንደተጠበቀ ሆኖ አሁን ደግሞ በጋዛ ሰርጥ የሐማስን ትጥቅ ማስፈታት በተመለከተ የተሰማውን ውዝግብ ወደ እናንተ ከማድረሴ በፊት የስፖንሰራችንን መልእክት ሰምተን እንመለስ። በወር እስከ 100 ሺህ ብርና ከዚያ በላይ ቋሚ ወራዊ ገቢ ማግኘት ይፈልጋሉ? እንግዲያውስ መርካቶ ተክለ ሃይማኖት የሚገኘው አዲሱ የንግድ ማዕከላችን ለእናንተ የተለየ የኢንቨስትመንት ዕድል ይዞ መጥቷል። ከ11 ካሬ ጀምሮ ያሉ ሱቆችን በ640 ሺህ ብር ቅድመ ክፍያ ብቻ በማስያዝ የባለቤትነት መብቶን ያረጋግጡ። ግንባታው ሲጠናቀቅ በከፍተኛ ዋጋ በማከራየት አስተማማኝ የሀብት ምንጭን ይፍጠሩ። ለምን? ተክለ ሃይማኖት ከፍተኛ የንግድ እንቅስቃሴ በመኖሩ ሱቁ አንድም ቀን ሳይከራይ አያድርም። ወደፊት መልሰው መሸጥ ቢፈልጉ እንኳን በገዙበት እጥፍና ከዚያም በላይ ያተርፋሉ። ለነገው ትውልድ የሚተርፍ ንብረት ዛሬውኑ የያዙ። ቦታዎች የተወሰኑ ስለሆኑ አሁኑኑ ይደውሉ። 0913 71 44 83 የሐማስ ትጥቅ መፍታትና የእስራኤል አዲስ አቋም። ወደ ሁለተኛው መረጃ አልፋለሁ። አንድ ከፍተኛ የእስራኤል ባለስልጣን በጋዛ ያለው የፊልስጤም ታጣቂ ቡድን ሐማስ በትክክል ትጥቅ ሳይፈታ ወታደሮቹን ካሉበት ስፍራ አይወጡም ሲሉ ተናግረዋል። ይህ በእንዲህ እንዳለ ሐማስ በበኩሉ ከባድ የጦር መሳሪያዎችን ለማስረከብ እስራኤል ሁሉንም አይነት ጥቃቶች ማቆም እንዲሁም ጦሯን ከጋዛ ማስወጣት አለባት ብሏል። ይህ የሆነው ፕሬዚዳንት ዶናልድ ትራምፕ የሰላም ቦርዱ በጋዛ ውስጥ ሐማስና ሌሎች ታጣቂ ቡድኖች ሙሉ በሙሉ ትጥቅ ለማስፈታት ስምምነት ላይ መደረሱን ከተናገሩ በኋላ ነው። የካምፕ ዴቪዱ ስምምነትና የውስጥ ተቋሙ። አርብ ዕለት ትራምፕ እስራኤል በቀረበው ስምምነት በጣም ደስተኛ እንደሆነች በመግለጽ ለመካከለኛው ምስራቅ ትልቅ እርምጃ ነው ሲሉ ገልጸውት ነበር። ሆኖም የእስራኤል የቀኝ ክንፍ ሚኒስትር ኢታሚር ቤንጊቪር ረቂቁን ተቀባይነት የለውም ሲሉ ውድቅ አድርገውታል። ይህ በአሜሪካ አደራዳሪነት ከስምምነት የተደረሰው የተኩስ አቁም እቅድ ሁለተኛ ምዕራፍ አካል ሲሆን
ባለፈው ዓመት መስከረም ወር ይፋ የተደረገው ባለ 20 ነጥብ ዕቅድ የስምምነቱን አፈጻጸም የሚቆጣጠር የሰላም ቦርድ መመስረትን፣ ሐማስን ትጥቅ ማስፈታት፣ የእስራኤል ወታደሮችን ማስወጣትና የጋዛን መልሶ ግንባታ ያካትታል። የኔታንያሁ ዝምታና የባለሥልጣናቱ ማስጠንቀቂያ ትራምፕ አርብ ዕለት በካምፕ ዴቪድ በተካሄደው የካቢኔ ስብሰባ ላይ ሐማስ ትጥቅ ለመፍታት በመስማማቱ ከእስራኤል ጋር መግባባት ላይ መድረሳቸውን ገልጸው ሐማስ የእስራኤል ጦር ከጋዛ ከመውጣቱ በፊት ትጥቅ ይፈታ እንደሆነ ለቀረበላቸው ጥያቄ በቀጥታ ምላሽ ባይሰጡም ጋዛ በጣም ውስብስብ ሁኔታ ውስጥ ትገኛለች ብለዋል። የሐማስን ጦር መሳሪያዎች የሰላም ቦርዱ እንደሚረከብም አክለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ አዲሱ ዕቅድ እስካሁን አስተያየት ባይሰጡም አንድ ከፍተኛ የእስራኤል ባለሥልጣን ግን የእስራኤል መከላከያ ሰራዊት ሐማስን በትክክል ትጥቅ ማስፈታት ካልቻለ ካሁኑ ቢጫ መስመር አይወጣም ሲሉ አቋማቸውን ገልጸዋል። ሐማስ ትጥቅ ሳይፈታ የእስራኤል ጦር ከጋዛ አይወጣም መባሉ የትራምፕን የሰላም ዕቅድ ያከሽፈዋል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ላይ ጻፉልኝ። የመካከለኛው ምስራቅ ቀውስ እንዲህ ባለ አደገኛ ደረጃ ላይ ባለበት ሰዓት አሁን ደግሞ በሀገር ውስጥ በሁመራ አቅጣጫ በተካሄደው ከባድ ውጊያ የተሰማውን አዲስ መረጃ ወደ እናንተ ላድርስ። በመጨረሻም ከሀገር ውስጥ መረጃ በሁመራ አቅጣጫ የተከፈተው ጥቃት መመከቱ ተገለጸ። ጦርነት ተጀመረ ማለት ነው በሚል ከፍተኛ ስጋት ፈጥሮ በነበረ ሁኔታ በሁመራ አቅጣጫ በሀገር መከላከያ ሰራዊት ላይ የተከፈተው ጥቃት በቁጥጥር ስር መዋሉና መመከቱ ተገልጿል። በሁመራ አቅጣጫ ሸረሪና በተባለ ቦታ ላይ በሀገር መከላከያ ሰራዊት ላይ ውጊያ የከፈተው የህወሓት አርሚ 15 ሜካናይዝድ ኃይል ወይም ኮር 153 ሙሉ በሙሉ መደምሰሱ ተሰምቷል። የደረሰው ከባድ ጉዳት ዝርዝር ከአርሚ 70 ጋር ተቀላቅሎ ገባ የተባለው የሱዳን እግረኛ ወታደርም ከባድ ምት እንደደረሰበት ተነግሯል። በሌላ በኩል ተተኳሽ የጫኑ ከባድ መኪኖች ላይ በደረሰ ጥቃት በፈነዳ ከፍተኛ ፍንዳታ በህወሓት አርሚ 70ና አርሚ 15 ወይም ደግሞ ኮር 152 እግረኛ ሰራዊት ላይ እጅግ ከፍተኛ ጉዳት መድረሱ ተጠቅሷል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች በኢራን ላይ የታቀደው አዲስ ጥቃት፣ በጋዛ ያለው ውዝግብና በሁመራ አቅጣጫ የተከሰተው ወታደራዊ ግጭት ዙሪያ ያላችሁን አስተያየት ከስር በኮሜንት መስጫው ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። አዳዲስ እና እውነተኛ ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።